ሰላም ጤና ይስጥልን ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢትዮጵያ የፍትህ ዘርፍ ትራንስፎርሜሽን የአገልግሎት ጥራትን በማስጠበቅ ለውጥ ያመጣ መሆኑ ተገለጸ። የፍትህ ሚኒስትር ዴኤታ በላይሁን ይርጋ እንደተናገሩት ባለፉት 3 ዓመታት ሀገር አቀፍ የፍትህ ትራንስፎርሜሽን ተግባራዊ ሲደረግ መቆየቱንና በርካታ ውጤቶች መገኘታቸውን ተናግረዋል። በየክልሉ የሚገኙ ባህላዊ የማህበረሰብ ፍትህ ስርዓቶች ጉዳዮችን መርምረው ውሳኔ እንዲሰጡና ህጋዊ እውቅና እንዲያገኙ በማድረግ ረገድ በሁሉም ክልሎች አበረታች ውጤት መመዝገቡን ጠቁመዋል። ህብረተሰቡን የሚያማርሩ አስተዳደራዊ ውሳኔዎችና ተቋማት ያሉ የአሰራር ስርዓቶችን የህግ ቅርጽ ለማስያዝና በአግባቡ አገልግሎት የማይሰጡ አካላትን በህግ ተጠያቂ ለማድረግ የሚያስችሉ ተግባራት መከናወናቸውንም ገልጸዋል። ህብረተሰቡን የሚያማርሩ አስተዳደራዊ ውሳኔዎችና በተቋማት ያሉ የአሰራር ስርዓቶችን የህግ ቅርጽ ለማስያዝና በአግባቡ አገልግሎት የማይሰጡ አካላትን በህግ ተጠያቂ ለማድረግ የሚያስችሉ ተግባራት መከናወናቸውንም ገልጸዋል። በወንጀል ምርመራ ስራ የፌዴራልና ክልል ፍትህ ተቋማት በጋራ በመቀናጀት በርካታ ስራዎችን ማከናወናቸውን አንስተው በፌዴራል ደረጃ ወጥተው በክልል መውጣት የሚገባቸው ህጎች እንዲወጡ የክትትልና ድጋፍ ስራ መከናወኑን ተናግረዋል። የኢትዮጵያ አየር መንገድ የፈረንሳይ ሊዮን የበረራ አገልግሎት አፍሪካን ከዓለም ለማገናኘት በሚደረገው ጉዞ በቁልፍ ምዕራፍነት እንደሚወሰድ የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። ዝርዝሩ የጸጋን የተሰማ ነው። የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን አዲስ የመንገደኞች በረራ አገልግሎት አስጀምሯል። የአየር መንገዱ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በዚህ ወቅት የፈረንሳይ የኢኮኖሚ የባህልና የፈጠራ ብልጽግና ማዕከሏ ሊዮን የሚደረገው በረራ የተደራሽነት አድማስን ያሰፋዋል ብለዋል። ወደ ሊዮን ከተማ የሚደረገው በረራም የአውሮፓ መዳረሻውን ወደ 23ኛ በማሳደግ የፈረንሳይ ከተሞች ከአፍሪካ ጋር በማገናኘት ስኬታማ ስራ እየተሰራ መሆኑን እንደሚያሳይ ገልጸዋል። የኢትዮጵያ አየር መንገድ በፈረንሳይና የአውሮፓ ከተሞች የሚደረገው የበረራ አገልግሎትም የኢትዮ አውሮፓን ግንኙነት በማጠናከር ከፍተኛ አስተዋጽኦ እያበረከተ መሆኑን ተናግረዋል። አየር መንገዱ ለደንበኞች በሚያቀርባቸው ጥራትና ብቃት ያላቸው የበረራ አገልግሎቶችም ዓለም አቀፍ የአቪዬሽን ኢንዱስትሪ ስመጥርነቱን በተግባር እያስመሰከረ እንደሚገኝ አስረድተዋል። በሚቀጥለው በጀት ዓመትም 5 አዳዲስ የበረራ አገልግሎትን በማስጀመር ኢትዮጵያና አፍሪካን በዓለም የንግድ ቱሪዝምና ኢንቨስትመንት ዘርፍ የማስተሳሰር ሚናውን እንደሚወጣ አረጋግጠዋል። አየር መንገዱ የበረራ አገልግሎት ጥራትን ለማላቅም ዘመናዊ አውሮፕላኖችን በላቀ ቴክኖሎጂዎችና በደንበኛ ተኮር አገልግሎት ላይ ሰፊ ኢንቨስትመንት እያደረገ እንደሚገኝ አብራርተዋል። ወደ ፈረንሳይ ሊዮን ለሚደረገው የበረራ አገልግሎት መሳካት ድጋፍና ትብብር ላደረጉ ባለድርሻ አካላትን ምስጋና አቅርበዋል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው አየር መንገዱ ወደ ፈረንሳይ ሊዮን ያስጀመረው የበረራ አገልግሎት የሀገሪቱን ሁለንተናዊ ግንኙነት ለማጠናከር ጉልህ ፋይዳ አለው ብለዋል። በተለይም የኢትዮ ፈረንሳይን ጠንካራ ዲፕሎማሲያዊ ወዳጅነት በህዝብ ለህዝብ ትስስር በንግድና ኢንቨስትመንት ለማጠናከር እንደሚረዳ አስረድተዋል። በ2025 የጸደቀውን የልማት ፋይናንስ ቃል ኪዳኖችን ወደ ተግባር ለመቀየር ያለመ ቀጠናዊ ምክክር በአዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል ተካሂዷል። ዝርዝሩ የአማሩ ገብሩ ነው። ለ2 ቀናት በቆየው በዚህ መድረክ ከፍተኛ የፖሊሲ አውጪዎች፣ የልማት አጋሮችና የዓለም አቀፍ የፋይናንስ ተቋማት ተወካዮች ተሳትፈዋል። መድረኩን የከፈቱት የገንዘብ ሚኒስትር ዴኤታ ሰመሬታ ሰዋሰው የሲቢያ ቃል ኪዳኖች የስኬት መለኪያ ተግባራዊ አፈጻጸም ላይ መሆኑን ተናግረዋል። ለአፍሪካ አሁን ያለው ፈተና ግብ ማስቀመጥ ሳይሆን የገቡትን ቃል ኪዳኖች የህዝብን ህይወት ወደሚለውጥ ተጨባጭ ውጤት መቀየር መሆኑንም አስገንዝበዋል። ሚኒስትር ዴኤታዋ አፍሪካ በአሁኑ ወቅት የፋይናንስ እጥረት፣ የዕዳ ተጋላጭነት፣ የአየር ንብረት መዛባትና ከፍተኛ የካፒታል ወጪ ፈተናዎች እንዳሉባት ጠቅሰው ለዚህም መፍትሄ የሀገር ውስጥ ገቢን ማሳደግና ዓለም አቀፉን የፋይናንስ ስርዓት አካታች ማድረግ ነው ብለዋል። ኢትዮጵያ በማክሮ ኢኮኖሚ ማሻሻያና በብሔራዊ የመካከለኛ ዘመን የገቢ ስትራቴጂ ያገኘችውን ልምድ ያካፈሉት ሚኒስትር ዴኤታዋ ባለፉት 2 ዓመታት የሀገሪቱ ታክስ ከሀገር ውስጥ ጠቅላላ ምርት ጋር ያለው ጥምርታ ከ6.2 በመቶ ወደ 8.2 በመቶ ማደጉንና በያዝነው በጀት ዓመት ወደ 10.8 በመቶ ለማድረስ መታቀዱንም ገልጸዋል። የመጀመሪያው የካፒታል ገበያ መቋቋምና የዘላቂ ፋይናንስ ማዕቀፍ መዘርጋቱንም ለአብነት አንስተዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በበኩላቸው የአፍሪካ ትልቁ ፈተና የተበጣጠሰው ዓለም አቀፍ የፋይናንስ ስርዓትና ስለ አህጉሪቱ የብድር ስጋት ያለው የተሳሳተ አመለካከት መሆኑን ጠቁመዋል። የአፍሪካን የዕዳ ጫና ለመቀነስ መዋቅራዊ ማሻሻያ አስፈላጊ መሆኑንና በአህጉሪቱ የሚገኘውን 1.3 ትሪሊዮን ዶላር የጥሮታ ፈንድ ለረጅም ጊዜ ለልማት መዋል እንደሚገባም አሳስበዋል። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን፣ በአፍሪካ ህብረት ኮሚሽንና በአፍሪካ ልማት
ልማት ባንክ የተዘጋጀው የምክክሩ ዋና ዓላማ የተባበሩት መንግስታት የዘላቂ ልማት ግቦችንና የአፍሪካ ህብረት አጀንዳ 2063ን ለማሳካት በሚረዱ ተግባራዊ የፋይናንስ መፍትሄዎች ላይ የጋራ መግባባት ላይ ለመድረስ ነው ተብሏል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ተቋም ከኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ጋር በመተባበር የኢትዮጵያን የተፈጥሮ ሀብት ጥበቃ በዲጂታል መንገድ ለማገዝ አገልግሎት ላይ የሚውል የጂኦስፓሻል ፕላትፎርምና አትላስ መረጃ መስጫ አዘጋጅቷል። ዝርዝሩ የሄሮዳይት ንጉሴ ነው። የኢትዮጵያን የተፈጥሮ ሀብቶች መልክዓ ምድራዊ ገጽታ፣ የአየር ንብረት ሁኔታ፣ የዱር እንስሳቱን ባህሪ እንዲሁም ሌሎች መረጃዎችን ለጎብኚዎችና ተመራማሪዎች እንደሚሰጥ የተነገረለት በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የተሰራው የመረጃ ፕላትፎርምና አትላስ ከሀገሪቱ 106 ጥብቅ አካባቢዎች መካከል በባሌ ተራሮች ብሔራዊ ፓርክና በሰንቀሌ የቆርኪዎች መጠለያ ላይ አተኩሮ የተሰራ ሲሆን ከዚህ ቀደም ከነበረው የጥበቃ አሰራር በተሻለ በዲጂታል ቴክኖሎጂ የተደገፈ እንደሆነ ተገልጿል። ይህ ፕላትፎርም ለሀገሪቱ የዱር እንስሳ ጥበቃ የሚያበረክተውን ሚና የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ እንዲህ ሲሉ ገልጸዋል። የኛ የሳተላይት መረጃ መቀበያ ጣቢያዎችና የትንተና ማዕከላት የሚያመነጩት መረጃ በጥብቅ ቦታዎች ውስጥ የሚከሰቱ የደን መመንጠሮችን፣ የሰደድ እሳቶችን ወይም ህገወጥ የሰፈራ መስፋፋትን ከሩቅ ሆኖ በቅጽበት ለመለየት ያግዛል። ይህ የቅድመ ማስጠንቀቂያ ስርዓት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የመስክ ላይ ሪፖርቶች ላይ ሲቀናጅ የጥብቅ ቦታዎችን ደህንነት በአስተማማኝ ሁኔታ በመጠበቅ ለዓለም አቀፍ ጎብኚዎች ምቹና ሰላማዊ ምህዳር በመፍጠር የቱሪስት መዳረሻዎችን ደህንነት ማረጋገጫ ዋነኛ መሳሪያ ሆኖ ያገለግላል። ሁለተኛ፣ የድሮኖችና የዘመናዊ ካሜራዎች ክትትል የሰው ኃይል በአካል ለመድረስ የሚቸገሩባቸውን ገደላማ፣ ወጣ ገባና ለደህንነት አስቸጋሪ የሆኑ የጥብቅ ቦታዎችን ለመቆጣጠር የድሮኖች አጠቃቀምና የሰው ሰራሽ አስተውሎት ቴክኖሎጂዎች ትልቅ ሚና እየተጫወቱ ነው። ኢንስቲትዩታችን በሚሰጠው የቴክኖሎጂ ድጋፍና በባለስልጣኑ የመስክ ላይ ስምሪት አማካኝነት ድሮኖች ጥራት ያለው የአየር ላይ ቅኝት በማድረግ የሰዎችን የእንስሳትን እንቅስቃሴ መከታተልና ህገ ወጥ አዳኞችን መለየት ይችላሉ። በተጨማሪም በባለስልጣኑ አማካኝነት በፓርኮች ስልታዊ ቦታዎች ላይ የሚቀመጡ ድብቅ የካሜራ መከታተያ ቴክኖሎጂዎች የዱር እንስሳትን እውነተኛ ምስልና ባህሪ በመቅረጽ ብርቅዬ ዝርያዎች ያሉበትን ሁኔታ ሳይንሳዊ መረጃ ይሰጣሉ። የኢፌዴሪ ቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ በበኩላቸው ይህ አይነቱ የመረጃ ዲጂታል ፕላትፎርም ተገማች የቱሪዝም እንቅስቃሴ እንዲኖር ያለውን አስተዋጽኦ አብራርተዋል። ዛሬ ላውንች የምናደርጋቸው ሁለት ጅምሮች ለሀገራችን አጠቃላይ የዱር እንስሳት ጥበቃ ትልቅ ፋይዳ አላቸው። ከምንም በላይ ይህን መድረክ ተጠቅሜ ማንሳት የምፈልገው ለዱር እንስሳት ጥበቃ ብቻ ሳይሆን ለቱሪዝም እንቅስቃሴውም ሰፊ ጠቀሜታ አላቸው። የት አካባቢ በርካታ እንስሳቶች እንዳሉ፣ የት አካባቢ የተለያዩ የላንድ ፊቸሮች፣ ወንዞች፣ ተራሮች፣ አጠቃላይ ያለውን ጂኦግራፊካል መረጃ ማግኘት ስለሚቻል በእነኛ አካባቢ እነዚህም አትላሶች ወይም መረጃዎች በመጠቀም ቱሪስቶች መጎብኘት የሚፈልጉትን፣ አስጎብኚ ድርጅቶች ማሳየት የሚፈልጉትን ቦታዎች በቀላሉ መምረጥ፣ መረዳት የሚችሉበት እድል ይሰጣል። ቦታው ድረስ ሄደው በአካል ከመመልከታቸው በፊት እዛ ሄደው የሚያዩት ቦታ ምን አይነት ተፈጥሯዊ፣ ጂኦግራፊያዊ ገጽታ እንዳለው መረጃዎችን ማግኘት ይችላሉ። ስለዚህ ለቱሪዝም ሴክተርም ሰፊ ጥቅም ያለው መሆኑን ለማንሳት እወዳለሁ። ለቱሪስቶች ተገማች የቱሪስት እንቅስቃሴ እንዲኖር እድል የሚፈጥር ነው። ስለዚህ አጠቃላይ ጠቀሜታው ከዱር እንስሳት ጥበቃ ቦታዎች ከማስተዋወቅ ባሻገር ለቱሪዝምም መረጃ ለመስጠት ለማስተዋወቅ እና የሀገር ገጽታ ለመገንባትም ጭምር ሰፊ ጠቀሜታ ያለው ጉዳይ ነው። የመረጃ መተግበሪያው በስልክም ሆነ በኮምፒውተር ለተጠቃሚዎች መድረስ የሚችልና የአካባቢዎቹን አጠቃላይ መልክዓ ምድራዊ ሁኔታ እንደሚያሳይ እንዲሁም ከሁለቱ ቦታዎች በዘለለም በሌሎች የተፈጥሮ ሀብት አካባቢዎችም ተግባራዊ ለማድረግ እንደሚሰራ ፕላትፎርሙ በተዋወቀበት መድረክ ላይ ተመላክቷል። ለ2019 ዓ.ም የግለሰብ መኖሪያ ቤት ኪራይ የዋጋ ጭማሪ ጣሪያው 11 በመቶ ብቻ እንዲሆን ሀሳብ ቀረበ። የአዲስ አበባ ከተማ አስተዳደር ዓመታዊ የመኖሪያ ቤት ኪራይ ዋጋን ለመወሰን ያጠናውን ጥናት ይፋ አድርጓል።
የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ኪራይ ቁጥጥርና አስተዳደር የተለያዩ መመሪያዎችና ውሳኔዎችን አስተላልፏል። የመንግስት ዋነኛ ዓላማ የኑሮ ውድነቱ ጫና መቀነስና ዝቅተኛና መካከለኛ ገቢ ያላቸው ዜጎች አለአግባብ ከመኖሪያ ቤት እንዳይፈናቀሉ ለመከላከል እንደሆነም ተገልጿል። የቀረበው የ11 በመቶ የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የህዝቡን የመግዛት አቅም እንዲሁም ተጨባጭ የህዝብ ኑሮ ሁኔታ ያገናዘበ እንደሆነ ተገልጿል። በአዲሱ መመሪያ መሰረት ማንኛውም አከራይና ተከራይ በየወረዳው በሚገኙ የመንግስት መዋቅሮች በመቅረብ የኪራይ ውላቸውን በህጋዊ መንገድ ማስመዝገብ ይኖርባቸዋል ተብሏል። ከዚህ ውጭ በህጋዊ መንገድ ያልተመዘገቡና እውቅና የሌላቸው የኪራይ ውሎች በህግ ፊት ፈጽሞ ተቀባይነት እንደማይኖራቸው ማሳሰቢያ ተሰጥቷል። ላለፉት 2 ዓመታት የመኖሪያ ቤት ኪራይ ዋጋ እንዳይጨምር እግድ ተጥሎ መቆየቱ የሚታወስ ነው። ወደ ውጭ ዜናዎቻችን እናልፋለን። በሰብአዊ እርዳታ ሰራተኞች ላይ የሚፈጸሙ ጥቃቶች ተቀባይነት እንደሌላቸው የተባበሩት መንግስታት ድርጅት አሳሰበም። ድርጅቱ በደቡብ ሱዳን የሰብአዊ እርዳታ ሰራተኞች ላይ የተፈጸመውን ግድያ አውግዟል። በደቡብ ሱዳን ጆንግሌ ግዛት ዱክ በተባለ ወረዳ የዓለም የምግብ ድርጅትና ረሃብን የመከላከል ስራዎችን የሚሰራው አክሽን አጌኒስት ሃንገር የተባሉት ድርጅቶች በጋራ ካዘጋጁት የስልጠና መርሃ ግብር በመመለስ ላይ ሳሉ የተፈጸመውን ጥቃት ተከትሎ የተባበሩት መንግስታት ድርጅት ግሳጼ አቅርቧል። በዚህ በተባበሩት መንግስታት ድርጅት የሰብአዊ እርዳታ አጀብ ላይ በተፈጸመ ጥቃት 5 የእርዳታ ሰራተኞች መገደላቸውን ድርጅቱ አስታውቋል። የድርጅቱ ቃል አቀባይ ባወጡት መግለጫ ሰራተኞቻቸው በመገደላቸው የተሰማቸውን ሐዘን ገልጸው በጥቃቱ ከተገደሉት በተጨማሪ ሌሎች 4 የእርዳታ ሰራተኞች መቁሰላቸውን አረጋግጠዋል። አጀባው በግልጽ የሰብአዊ አጀብ መሆኑን የሚገልጽ ጽሑፍ እየታየ ጥቃቱ መፈጸሙ እንዳሳዘናቸውም ገልጸዋል። በሰብአዊ እርዳታ ሰራተኞች ላይ የሚፈጸሙ ጥቃቶች ተቀባይነት እንደሌላቸው ያሳሰቡት ቃል አቀባዩ ዓለም አቀፍ ሰብአዊ ሕግጋትን የሚጻረር ሲሉም ድርጊቱን ኮንነዋል። በጥቃቱ ዙሪያ ምርመራ እንዲካሄድም ጥሪ አቅርበዋል። የደቡብ አፍሪካ መንግስት ማክሰኞ ዕለት በተደረጉት ሰላማዊ የጸረ ስደተኞች ሰልፎች ዜጎቹን አደነቀም። ከ900 በላይ ሰልፈኞችም መታሰራቸው ታውቋል። የደቡብ አፍሪካ መንግስት ባወጣው ይፋዊ መግለጫ ዜጎች ሰላማዊና ህጋዊ የሆኑ ከስደት ጋር የተያያዙ ሰልፎችን ማካሄዳቸውን አድንቆ በድንበር ደህንነት፣ በኢኮኖሚና ከህዝብ ሰላም ጋር ተያይዞ ያነሷቸውን መሰረታዊ ስጋቶች እንደሚጋራ አስታውቋል። የፕሬዝዳንት ሲሪል ራማፎሳ መንግስት ይህንኑ ሰልፍ ተከትሎ ከስደተኞች ጋር በተያያዘ ተፈጻሚ ይሆናሉ ያላቸውን ተግባራት ለመፈጸም ቃል ገብቷል። የኢሚግሬሽንና የሰራተኛ ህጎችን በጥብቅ ማስከበር፣ ድንበሮችን አስተማማኝ ማድረግ፣ መደበኛ ካልሆነ ስደት ጋር በተያያዙ የወንጀል ድርጊቶች ላይ ጠንካራ እርምጃ መውሰድ የሚሉት ቃል የገባቸው ተግባራት ናቸው። መንግስት በተጨማሪም ህዝቡ መጤ ጠልነትንና የተሳሳቱ መረጃዎችን ውድቅ እንዲያደርግ እንዲሁም ስደትን በህገ መንግስታዊ መንገድ ለመምራትና ብሔራዊ ጥቅምን ለማስጠበቅ ከህግ አስከባሪ አካላት ጋር አብሮ እንዲሰራም አሳስበዋል። በሌላ በኩል በማክሰኞ ሀገር አቀፍ ጸረ ፍልሰተኞች ሰልፍ ከ900 በላይ ሰዎች መታሰራቸውን ሮይተርስ ዘግቧል። ፖሊስ ካሰማራቸው ውስጥ አንዳንዶቹም የሀገሪቱን የፍልሰት ህግ በመጣስ የተያዙ ሰነድ አልባ ያላቸው ስደተኞች መሆናቸውን ገልጿል። በፖሊስ መግለጫ መሰረት የተቀሩት አመጽ ያካሄዱ ህገ ወጥ የተባሉ ስደተኞችን ያስጠጉና በዝርፊያም የተሰማሩ ናቸው ብሏል። ፖሊስ በሰጠው መግለጫ በሀገሪቱ ከተካሄዱት 120 ሰልፎች 108ቱ ሰላማዊ ነበሩ ሲል አስታውቆ በ12ቱ ግን በተፈጠረው ረብሻ ህግ አስከባሪዎች ጣልቃ መግባታቸውን ገልጿል። ሰሞኑን በነዳጅ ተቋሞቿ በደረሰባት ጥቃት የነዳጅ እጥረት ያጋጠማት ሩሲያ ሌሊቱን በዩክሬን ዋና ከተማ ኬቭ ላይ በፈጸመችው የሚሳኤልና ድሮን ጥቃት ቢያንስ 13 ሰዎች መገደላቸው ተሰማ። በርካታ የከተማ አጎራባች ነዋሪዎችም አካባቢውን መለቀቃቸውን የዩክሬን ባለስልጣናት ተናግረዋል። ፕሬዝዳንት ዘለንስኪ ሰሞኑን ሩሲያ ለከባድ ጥቃት እየተዘጋጀች ነው ብለው አስጠንቅቀው ነበር። የኬቭ ከተማ ወታደራዊ አስተዳደር ታይሙር ታካቼንኮ ከሟቾች መካከል ህጻናት እንደሚገኙበትና በርካቶች እንደቆሰሉ ተናግረዋል። ጠላት ሆን ብሎ መኖሪያ አካባቢዎችን እያጠቃ ነው ሲሉም ኮንነዋል። የሩሲያ መከላከያ ሚኒስቴር ግን ውንጀላውን አስተባብሎ ጥቃቱ በመሰረተ ልማቶች ላይ ያነጣጠረ ነው ብሏል።
በሶሪያ ከአምስት አስርት ዓመታት በኋላ አዲስ ፓርላማ ተመስርቷል። ፓርላማው የሶሪያን የሽግግር መንግስት ህጋዊ መሰረት ያጸናል ተብሎ ይጠበቃል። በሶሪያ ከ50 ዓመታት በላይ የቆየው የበሽር አልአሳድ አገዛዝ መውደቁን ተከትሎ ወደ አዲስ የፖለቲካ ስርዓት የሚደረገውን ሽግግር የሚያመላክትና ታሪካዊ የተባለለት አዲስ ፓርላማ የማዋቀር ተግባር መከናወኑን ሮይተርስ ዘግቧል። አዲሱ ፓርላማ የሶሪያን የሽግግር መንግስት ህጋዊ መሰረት ለማጠናከርና ወደ ቋሚ የህገ መንግስት ስርዓት ለማሸጋገር የሚያግዝ ተቋም እንደሚሆንም ታምኖበታል። 210 አባላት ያሉት ፓርላማው 140 አባላቱ በ2025 በክልላዊ የምርጫ ጣቢያዎች የተመረጡ ናቸው። የተቀሩት 70 አባላት ፕሬዝዳንቱ አህመድ አልሻራ በቀጥታ የሾሟቸው ናቸው። ፓርላማው 30 የአገልግሎት ወራት የሚኖረው ሲሆን በዚህ ጊዜ ውስጥም አዲስ ህጎችን ማቅረብና ማጽደቅ ብሎም ከአሳድ ዘመን በኋላ የቀሩ ህጎችን የማሻሻልና አዲስ የምርጫ ህግ ማዘጋጀት ይጠበቅበታል። ከተሾሙት 70 አባላት መካከል 15 ያህሉ ሴቶች መሆናቸውም ታውቋል። በዚህም በአጠቃላይ በፓርላማው ያሉ የሴት አባላት ቁጥር ከ20 በላይ ደርሷል። እንዲሁም ከተለያዩ የሃይማኖትና አነስተኛ ቁጥር ካላቸው የብሔር ተወካዮች እንዲካተቱ ጥረት መደረጉን ዘገባው ጠቁሟል። በመጪው ሳምንት የፓርላማው የመጀመሪያ ስብሰባ እንዲካሄድ የተወሰነ ሲሆን በዕለቱም የፓርላማው አመራር ይመረጣል። የህግ ማውጣት ስራዎችም በይፋ ይጀመራሉ ተብሎ ይጠበቃል። የአሜሪካ የጠፈር ምርምር ተቋም ናሳ ባወጣው መረጃ መሰረት በፀሐይ ላይ በተከሰተ ኃይለኛ ፍንዳታ ምክንያት በሳምንቱ መጨረሻ ቀናት ውብ የሰማይ ላይ ብርሃናት ሊታዩ ይችላሉ አለም። የጠፈር ምርምር ተቋሙ ናሳ ይፋ እንዳደረገው በፀሐይ ላይ እጅግ ኃይለኛ የሆነ የኤክስ ክፍል የፀሐይ ፍንዳታ ተከስቷል። ኤፍራታ ጥላውን ተከታዩን ዘገባ አጠናቅራለች። ፍንዳታው ያስከተለው የፕላዝማ የጋዝና የመግነጢሳዊ መስክ ስብስብ በሐምሌ 3 ቀን ምድር ላይ እንደሚደርስ የዘርፉ ተንባዮችና ናሳ አስታውቀዋል። የተለቀቀው ከፍተኛ የኃይል ስብስብ ከምድር መግነጢሳዊ ጋሻ ጋር በሚጋጭበት ወቅት የጂኦማግኔቲክ ማዕበልን እንደሚፈጥርም ተገልጿል። ማዕበሉ በዋናነት በሰሜናዊና ደቡባዊ የዋልታ አካባቢዎች ላይ የሚያተኩር ሲሆን ይህም የሚሆነው የምድር መግነጢሳዊ መስክ መስመሮች ከፍተኛ ኃይል ያላቸውን ቅንጣቶች ወደ ዋልታዎቹ ስለሚመሩ ነው። በዚህም የአጭር ሞገድ የሬዲዮ ግንኙነቶች፣ የቪኤችኤፍ የአሰሳ መስመሮችና የሳተላይት ምልክቶች ለአጭር ጊዜ ሊስተጓጉሉ እንደሚችሉ ዘገባው አመላክቷል። ይሁን እንጂ ይህ ክስተት ከሚያስከትለው መጠነኛ የአገልግሎት መቆራረጥ ጎን ለጎን በሐምሌ 4 የሳምንቱ መጨረሻ ቀናት በሰማይ ላይ ውብና ደማቅ የሰሜናዊ ብርሃናትን የሚፈጥር በመሆኑ ለሰማይ ተመልካቾች አስደናቂ አጋጣሚን ይዞ ይመጣል ተብሎም ይጠበቃል። ይህ በእንዲህ እንዳለ የናሳ ሳይንቲስቶች የፀሐይን እንቅስቃሴ በቅርበት እየተከታተሉ ሲሆን የዚህ አይነቱ የኤክስ ክፍል ፍንዳታ የፀሐይ መግነጢሳዊ ዑደት ከፍተኛ ደረጃ ላይ መድረሱን የሚያሳይ መሆኑም ተገልጿል። በመሆኑም የጠፈር ተመራማሪዎችና የህዋ ተቋማት መሰል ክስተቶች በምድር ምህዋር ውስጥ በሚገኙ የኮሚኒኬሽን ሳተላይቶችና በኤሌክትሪክ ኃይል አቅርቦት መዋቅሮች ላይ ሊያመጡ የሚችሉትን ተጽዕኖ ለመቀነስ ቅድመ ጥንቃቄዎችን እንዲያደርጉ ተመክሯል። የተለመደው የትምህርት ቤት ህይወት ስርዓት መለወጥ፣ የተጋነነ የማህበረሰብ ምኞትና ተስፋ አዲስ ተመራቂዎችን ለከፍተኛ የስነ ልቦና ቀውስና ለድህረ ምረቃ ድብርት እየዳረገ መሆኑ ተነግሯል። ዝርዝሩ የኤፍራታ ጥላውን ነው። ዓለም አቀፍ የሕክምና ጥናት ጆርናል ከ39 እስከ 50 በመቶ የሚሆኑ አዲስ ተመራቂዎች ከትምህርት ወደ ስራ በሚያደርጉት ሽግግር ከፍተኛ የድህረ ምረቃ ድብርትና ጭንቀት ይገጥማቸዋል ብሏል። የጓደኞች መበተን፣ ስራ ማጣትና ማህበራዊ ግፊት ለዚህ መፍትሄ አልባነትና ብቸኝነት መከሰት ዋነኛ ምክንያቶች ናቸው ተብሏል። የድህረ ምረቃ ድብርት ወይም ከምርቃት ዕለት ደስታ ማግስት ብዙ አዲስ ተመራቂዎች በዝምታ የሚጋፈጡት ከባድ የስነልቦና ፈተና እየሆነ መጥቷል። በመሆኑም ትምህርቴን ጨርስ ህይወቴ ሙሉ ይሆናል የሚለው ተስፋ ከእውነታው ጋር ሲጋጭ የሚፈጠረው ይህ ጭንቀት በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ ወጣቶችን እያጠቃ ይገኛል። በሜዲካል ጆርናል ላይ የወጡ ጥናቶች እንደሚያመላክቱት ከ39 እስከ 50 በመቶ የሚሆኑ ተመራቂዎች ከተማሪነት ወደ ስራው ዓለም በሚያደርጉት ሽግግር ወቅት ለከፍተኛ ድብርትና ጭንቀት ይጋለጣሉ። የስነ ልቦና ባለሙያዎች ለዚህ ድብርት መከሰት ከሚያስቀምጧቸው ዋና ዋና ምክንያቶች መካከል አንዱ ተማሪው ለዓመታት ይመራበት ከነበረው የትምህርት ቤት ህይወት ወጥቶ ምንም አይነት መዋቅር ወደሌለው የነጻነትና የኃላፊነት ዓለም ሲገባ የአእምሮ መረጋጋት ማጣቱ ነው። ከዚህም በተጨማሪ ለረጅም ዓመታት አብረው የቆዩ ዩኒቨርሲቲ ጓደኝነትና የጋራ ስብስቦች ድንገት ሲበተኑ የሚፈጠረው ከፍተኛ የብቸኝነት ስሜት ለድብርት መከሰት ትልቅ መንስኤ እንደሚሆንም ባለሙያዎቹ ያስረዳሉ። በተጨማሪም ወዲያው
ወዲያውኑ ስራ አለማግኘትና የቤተሰብና የማህበረሰብ ከፍተኛ ግምት ከተጨባጩ የኢኮኖሚ እውነታ ጋር ሲጋጭ የሚፈጠረው የጭንቀት ስሜት ሌላው ተጠቃሽ ምክንያት ሆኗል። ከዚሁ ጋር ተያይዞ በወቅቱ በማህበራዊ ትስስር ገጾች የሚታዩ የሌሎችን ስኬቶች በመመልከት ራስን ዝቅ አድርጎ የመቁጠር አባዜና ራስን ከሌሎች ጋር ማወዳደር አዲሶቹን ተመራቂዎች ለበለጠ የስነልቦና ቀውስ እያጋለጠ መሆኑም ተገልጿል። ይህንን አስቸጋሪ የሽግግር ወቅት በስኬት ለመሻገር ተመራቂዎች ስራ ባይኖር እንኳን በየቀኑ በተወሰነ ሰዓት መነሳት፣ የአካል ብቃት እንቅስቃሴ ማድረግና ንባብን ማዘውተር ለአእምሮ መረጋጋትን እንደሚሰጠው ባለሙያዎች ይመክራሉ። በአንድ ጊዜ ትልቅ የህይወት ለውጥ ለማምጣት ከመጨነቅ ይልቅ በየቀኑ የሚተገበሩ ትናንሽና ሊደርሱ የሚችሉ እቅዶችን ማውጣት፣ በአገር በቀል በጎ ፍቃድ አገልግሎቶች ላይ መሳተፍና ማህበራዊ ሚዲያ የሰዎችን የተመረጡ ስኬቶችን ብቻ የሚያሳይ መሆኑን ተገንዝቦ ራስን ከማወዳደር መቆጠብ የመፍትሄው አካል ነው ተብሏል። የቢዝነስ መረጃዎቻችንን እናስከትላለን። የኢትዮጵያ ንግድ ባንክ በተጠናቀቀው በጀት ዓመት ከ707 ቢሊዮን ብር በላይ አዲስ ተቀማጭ ገንዘብ በማሰባሰብ በሀገሪቱ የባንክ ታሪክ አዲስ ክብረ ወሰን አስመዝግቧል። በአጠቃላይ የአፈጻጸም መለኪያዎች የገበያ ድርሻውን በከፍተኛ ደረጃ ማሳደጉም ታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የባንኩ ፕሬዝዳንት አቶ አቤሳኑ እንዳሉት ባንኩ በዓመቱ ያስመዘገበው ታላቅ ስኬት አጠቃላይ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ ያደረሰው ሲሆን ከ6 ዓመታት በፊት ከነበረው የ4 እጥፍ እድገት ያሳየ ነው። ከዚህ ጎን ለጎን በበጀት ዓመቱ ባንኩ ከ648 ቢሊዮን ብር በላይ አዲስ ብድር የሰጠ ሲሆን ከዚህ ውስጥም 90.7 በመቶ የሚሆነው በቀጥታ ለግሉ ዘርፍ የተመደበ በመሆኑ ባንኩ ለግል ባለሀብቱ የሰጠውን ከፍተኛ ትኩረት ያሳያል። በአሁኑ ወቅት የባንኩ ጠቅላላ የብድር መጠን 1.64 ትሪሊዮን ብር የደረሰ ሲሆን በብድር አሰባሰብ ረገድም 546.26 ቢሊዮን ብር መመለስ በመቻሉ የተበላሸ ብድር ምጣኔን ከ1.4 በመቶ በታች በሆነ ዝቅተኛ ደረጃ ላይ ማቆየት ተችሏል። በውጪ ምንዛሬ ግኝትም ከ5.6 ቢሊዮን ዶላር በላይ ሲያገኝ በዲጂታል ክፍያ ዘርፍ ከ3.48 ቢሊዮን የገንዘብ ዝውውሮችን በማስተናገድ ከ22.2 ትሪሊዮን ብር በላይ ማንቀሳቀስ ችሏል። ይህ የዲጂታል ክፍያ አፈጻጸም በሀገር ደረጃ የ70 በመቶ ድርሻ እንዲኖረውም አድርጎታል። በኢትዮጵያ የጭነት ማስተላለፍ ስራ ለውጭ ባለሀብቶች ሙሉ በሙሉ ክፍት እንዲሆን ተወሰነ። ዝርዝር የህግ ማዕቀፎችን የማጠናቀቅ ስራም እየተከናወነ ነው ተብሏል። የኢትዮጵያ ኢንቨስትመንት ቦርድ ይፋ እንዳደረገው በዘርፉ ከዚህ ቀደም ከሀገር ውስጥ ባለሀብቶች ከ49 በመቶ ያልበለጠ ድርሻ ይዘው በጥምረት እንዲሰሩ የሚፈቀድላቸው የውጭ ኩባንያዎች አሁን ራሳቸውን ችለው እንዲሰሩ ሙሉ በሙሉ ክፍት ተደርጎላቸዋል ተብሏል። ይህ የ49 በመቶ ገደብ የሎጂስቲክ ዘርፉ የሚፈልገውን ያህል የውጭ ቀጥተኛ ኢንቨስትመንት ወደ ሀገር ውስጥ እንዳይገባ እንቅፋት ሆኖበት እንደቆየም ቦርዱ አስታውሷል። የአሜሪካው ግዙፍ የቴክኖሎጂ ኩባንያ አፕል ከሁለት የቻይና የሚሞሪ ቺፕ አምራቾች ምርት ለመግዛት ከዶናልድ ትራምፕ አስተዳደር ጋር የዲፕሎማሲያዊ ግፊት ዘመቻ መጀመሩ ተገለጸ። የፋይናንሻል ታይምስና ብሉምበርግ መረጃዎች እንደሚያሳዩት ከቻይና ጦር ሰራዊት ጋር ግንኙነት አላቸው ተብለው የአሜሪካን ፔንታጎን ጥቁር መዝገብ ውስጥ ከገቡ ኩባንያዎች ጋር ድርድር እያደረገ ነው። በዓለም ላይ ያሉ የቺፕ አምራቾች ትኩረታቸውን ወደ ሰው ሰራሽ አስተውሎት ዳታ ማዕከላት ማዞራቸውን ተከትሎ ለመደበኛ ስልኮችና ኮምፒውተሮች የሚሆኑ የሚሞሪ ቺፕ ዋጋ በከፍተኛ ሁኔታ ኑሯል። ይህም አፕል በማክቡክ እና አይፓድ ምርቶቹ ላይ የዋጋ ጭማሪ እንዲያደርግ ያስገደደው ሲሆን ኩባንያው የገበያ ዋጋው በ263 ቢሊዮን ዶላር እንዲቀንስ አድርጎታል። አፕል አሁን ላይ እነዚህን የቻይና ቺፕ በቻይና ውስጥ ለሚሸጡ አይፎኖች ብቻ ለመጠቀም በማቀድ የአሜሪካን የንግድ ሚኒስቴርና የዋይት ሀውስ ባለስልጣናትን በማነጋገር ላይ ይገኛል። የአፕል ዋና ስራ አስፈጻሚ በአሜሪካ ባለስልጣናት ላይ ያደረጉት ግፊት ዋሽንግተን ከቻይና ጋር ያላትን የንግድ እገዳ ለሀገር ውስጥ ኢኮኖሚ መረጋጋት ስትል ላላት አድርገዋለች ወይስ የብሔራዊ ደህንነት ስጋትን ታስቀድማለች የሚለው የብዙዎች የትኩረት አቅጣጫ አድርጎታል። መረጃው የብሉምበርግ ነው። ቪየትናምና ፊሊፒንስ ባለፉት ዓመታት ባስመዘገቡት ፈጣን የኢኮኖሚ እድገት ምክንያት ከታችኛው መካከለኛ ገቢ ደረጃ ወደ ከፍተኛ መካከለኛ ገቢ ደረጃ ማደጋቸውን የዓለም ባንክ አስታወቀ። የዓለም ባንክ ባወጣው ዓመታዊ መግለጫ መሰረት የሁለቱ ሀገራት የአንድ ሰው ዓመታዊ ገቢ ከ4800 ዶላር በላይ በመድረሱ ባንኩ ያስቀመጠውን የከፍተኛ መካከለኛ ገቢ መግቢያ መስፈርት ማሟላት ችለዋል። ባንኩ የቪየትናምን እድገት በውጭ ንግድ ላይ የተመሰረተ መሆኑን የጠቀሰ ሲሆን የፊሊፒንስ እድገት ደግሞ በሁሉም ዋና የኢኮኖሚ ዘርፎች ላይ የታየ ሰፊ መሻሻል መሆኑን አብራርቷል። ይህ አዲስ እውቅና ወደ ሀገራቱ የሚመጣውን የውጭ ኢንቨስትመንት ፍሰት በከፍተኛ ደረጃ ያሳድገዋል ተብሎም ይጠበቃል። መረጃው የብሉምበርግ ነው። 23ኛው የዓለም ዋንጫ ለጥሎ ማለፍ የገቡትን የአፍሪካ ቡድኖች እያንጠባጠበ ነው። በትናንትናው ዕለት የተጫወቱት ዲሞክራቲክ ሪፐብሊክ ኮንጎና ሴኔጋል እየመሩ
ከኋላ በተነሱ እንግሊዝና ቤልጂየም ተሸንፈዋል። የ2026ቱ የፊፋ የዓለም ዋንጫ ላይ ከዚህ ቀደም ከተካሄዱት በበለጠ የተለያዩ ሀገራትን ወክለው ከሚጫወቱ ተጫዋቾች መካከል ላልተወለዱባቸው ሀገራት ተሰልፈው የሚጫወቱ ተጫዋቾች ከፍተኛ ቁጥር አላቸው ተብሏል። ዝርዝሩን የተከታተለው አናውል ተስፋ ነው። የዓለም የእግር ኳስ ውድድር የበላይ አካል ለሆነው ፊፋ የቀረቡ ይፋዊ መረጃዎች እንደሚያመላክቱት በዘንድሮ የዓለም ዋንጫ ከሚሳተፉ 48 ቡድኖች መካከል 8ቱ ብቻ ናቸው ከግዛታቸው ውጭ የተወለዱ ተጫዋቾችን ያላሳተፉት። ይህም በውድድሩ ከሚሳተፉ ተጫዋቾች መካከል 1/4ኛውን የሚሸፍን ነው። በዓለም ዋንጫ ለመጀመሪያ ጊዜ እየተሳተፈች ያለችው የካራቢያን ደሴቷ ሀገር ኮርሳኦ ለውድድሩ ከመረጠቻቸው 26 ተጫዋቾች መካከል አንዱ ብቻ ነው በደሴቲቱ ውስጥ የተወለደው። ኮርሳዋ የአውሮፓዊቱ ኔዘርላንድ ንጉሳዊ መንግስት አካል ስትሆን አብዛኛው የቡድን አባላቷ ኔዘርላንድ ውስጥ የተወለዱ ናቸው። ኳታር ደግሞ ለብሔራዊ ቡድኗ ካሰለፈቻቸው ተጫዋቾች መካከል ከአፍሪካ እስከ አውሮፓ እንዲሁም ከደቡብ አሜሪካ ድረስ ካሉ 10 ሀገራት የመጡ ተጫዋቾችን አካታለች። ተጫዋቾችም በራሳቸው ምርጫ ለሌሎች ሀገራት ተሰልፈው የሚጫወቱ ናቸው። ለዚህም ማሳያ ታዋቂው ሚካኤል ኦሊሴ ይጠቀሳል። የጀርመኑ የባየር ሙኒክ የክንፍ ተጫዋች የሆነው ኦሊሴ የተወለደውና ያደገው ለንደን ቢሆንም ለእናቱ የትውልድ ሀገር ፈረንሳይ መጫወትም መርጧል። በ2026 የዓለም ዋንጫ የጋራ አስተናጋጅ ለሆነችው አሜሪካ ከሚሰለፉ የውጭ ሀገር ተወላጆች መካከል አንቶኒ ሮቢንሰን አንዱ ነው። ሮቢንሰን በእንግሊዝ ሚልተን ኪንስ ቢወለድም በአባቱ በኩል ለአሜሪካ ብሔራዊ ቡድን ለመሰለፍ ችሏል። እንዲህ አይነቱ ተጫዋቾች የሚሰለፉባቸውን ሀገራት መቀያየር በአንዳንድ ቤተሰብ አባላትን መካከል መከፋፈልን ፈጥሯል። በዚህም ወንድማማቾች ለተለያዩ ሀገራት ብሔራዊ ቡድኖች የመሰለፍ አጋጣሚን የፈጠረበት ሁኔታም አለ። ወንድማማቾቹ ዲዜራና ጉሌላ ዱዌ ለፈረንሳይና ለአይቮሪ ኮስት፣ ኒኮና ኢናኪ ዊሊያምስ ለስፔንና ለጋና፣ ሃሪና ጆን ሳውተር ለአውስትራሊያና ስኮትላንድ እንዲሁም ግማሽ ወንድማማቾች የሆኑት ዴሪክ ሉካሰንና ብራያን ብሮቢያ ለጋናና ለኔዘርላንድ ተሰልፈዋል። ከዘንድሮ የዓለም ዋንጫ በፊት እንዲህ ያለ አጋጣሚ የተፈጠረው 2 ጊዜ ብቻ ነበር። ይህም ግማሽ ወንድማማቾች የሆኑት ጆሮም እና ኬቨን ፕሪንስ በኦቴንግ ጀርመንና ጋናን ወክለው በሁለት የዓለም ዋንጫዎች በአውሮፓውያኑ 2010 እና 2014 ተጫውተዋል። በዘንድሮ የዓለም ዋንጫ የተሳተፉ ሀገራት ቁጥር ከ32 ወደ 48 ከፍ ያለ ሲሆን ሀገራቱም ያሰለፏቸው ተጫዋቾችም ቁጥር 1248 ነው። ከዚህም ውስጥ ከሚጫወቱበት ሀገር ውጭ የተወለዱ ተጫዋቾች ቁጥር 289 ደርሷል። አጠቃላይ መጠኑም ከ23 በመቶ በላይ ከፍ ብሏል። ፊፋ በአውሮፓውያኑ 1904 የተቋቋመ ቢሆንም በ1960ዎች ውስጥ ነበር መደበኛ የተጫዋቾችን የዜግነት ደንቦች ያወጣው። እስከዚያ ድረስ ግን ተጫዋቾች ለመረጡት የትኛውም ሀገር ተሰልፈው ለመጫወት ዜግነት አያስፈልጋቸውም ነበር። አርጀንቲናው አማካይ ተጫዋች በ1930 የዓለም ዋንጫ ለሀገሩ ተሰልፎ ቡድኑ ሁለተኛ ሆኖ አጠናቋል። ከዚያም አገሩን ቀይሮ በ1934 ውድድር ለጣሊያን ብሔራዊ ቡድን በመሰለፍ ዋንጫ አንስቷል። በዚህም ሞንቲ በዓለም ዋንጫ ፍጻሜ ላይ ለሁለት የተለያዩ ሀገራት የተጫወተ ብቸኛ ሰው ሆኗል። በአውሮፓውያኑ 1962 ግን ፊፋ በውድድሩ ለሚሰለፉ ተጫዋቾች መስፈርቶችን በማውጣት ተጫዋቾች ለብሔራዊ ቡድን ተሰልፈው መጫወት የሚፈልጉትን ሀገር ዜግነት ሊኖራቸው እንደሚገባና በዚያም ከአንድ በላይ ሀገርን መወከል እንደማይችሉም ደንግጓል። በአውሮፓውያኑ 2010 ሞሮኮ ብሔራዊ ቡድኗን ለማጠናከር በፈረንሳይ በኔዘርላንድና በቤልጂየም ውስጥ መልማዮችን በማሰማራት ጎበዝ ተጫዋቾችን ማደን ጀምራ ውጤትን አግኝታለች። በዚህም በአውሮፓ ከሚገኙ ምርጥ ተጫዋቾች የሆኑ ተወላጆችን በማሰለፍ ሞሮኮ በአፍሪካና በዓለም ዋንጫ ላይ ስኬታማ መሆን ችላለች። ባለፈው የኳታር የዓለም ዋንጫ ለግማሽ ፍጻሜ ውድድር በመድረስ በአፍሪካ የመጀመሪያው ሀገር ሆናለች። ሞሮኮ ከብራዚል ጋር በነበራት የመጀመሪያ ጨዋታም 11 በውጭ ሀገር የተወለዱ ተጫዋቾችን በማሰለፍ ታሪክ አስመዝግባለች። እስካሁን በተደረገም የጥሎ ማለፍ ጨዋታዎች 16ቱን የተቀላቀለችው አፍሪካዊቷ ሀገር ሞሮኮ ናት። ትላንት በተደረገ የዓለም ዋንጫ የጥሎ ማለፍ ጨዋታ ቀድሞ በተቆጠረባት ግብ ስትመራ የቆየችው እንግሊዝ ሃሪኬን ባስቆጠራቸው 2 ግቦች ዲሞክራቲክ ሪፐብሊክ ኮንጎን አሸንፋለች። ቤልጂየምም 2-0 ስትመራ ቆይታ ከ85ኛው ደቂቃ በኋላ ባስቆጠረቻቸው 3 ግቦች ሴኔጋልን 3-2 በማሸነፍ 16ቱን ተቀላቅላለች። አሜሪካ ቦስኒያን በማሸነፍ ቀጣዩን ዙር መቀላቀሏንም አረጋግጣለች። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ ስፔን ከኦስትሪያ፣ ፖርቹጋል ከክሮሺያ፣ ስዊዘርላንድ ከአልጄሪያ የሚያደርጉት ጨዋታ ይጠበቃል። በመጨረሻም ሜትሮሎጂ በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ አካባቢዎች ላይ ከቀላል እስከ ከባድ መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ዝርዝሩ የአማሩ ገብሩ ነው። በሚቀጥሉት 10 ቀናት በአገሪቱ የተለያዩ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚጠበቅ ተገልጿል። በተለይም በደቡብ ምዕራብ፣ በምዕራብ፣ ሰሜን ምዕራብ፣ ሰሜንና መካከለኛው የሀገሪቱ ክፍሎች የዝናብ መጠንና ስርጭት እየጨመረ ይሄዳል። በአንዳንድ ስፍራዎች ከባድ መጠን ያለው ዝናብ ሊኖር ይችላል። በክረምት ዝናብ ተጠቃሚ አካባቢዎች በ24 ሰዓት ውስጥ እስከ 30 ሚሊ ሊትር በላይ ዝናብ ሊጠበቅም ይችላል። በተጨማሪም ነጎድጓዳማና በረዶ አዘል ዝናብ በአንዳንድ አካባቢዎች ሊኖር እንደሚችል ተጠቁሟል። በሰሜን ምስራቅ አካባቢዎችም የተሻለ
የዝናብ መጠንና ስርጭት እንደሚኖር አሃዛዊ ትንበያ መረጃዎች ያመለክታሉ። በአፋር፣ በምስራቅ አማራ፣ በሰሜን ምዕራብና ደቡብ ምስራቅ አካባቢዎች የሙቀት መጠን ከ32 እስከ 41 ዲግሪ ሴልሺየስ ሊደርስ እንደሚችልም ተጠቁሟል። ይህ ዝናብ በአፋር እርጥበትን ስለሚያሻሽል በመኸር ሰብል አብቃይ አካባቢዎች ለዘር መዝራት፣ ለተዘሩ ሰብሎች፣ ለቋሚ ተክሎችና ለጓሮ አትክልቶች ጠቃሚ አጋጣሚ ነው። አርሶ አደሮች ይህንን አጋጣሚ እንዲጠቀሙም ይመከራል። በተከዜ፣ ምዕረብ፣ አባይ፣ ባሮ አኮቦ፣ የላይኛውና መካከለኛው ኦሞ ጊቤ፣ ስምጥ ሸለቆና የአዋሽ ተፋሰሶች ላይ ከመካከለኛ እስከ ከፍተኛ መጠን ያለው የገጸ ምድር ውሃ ፍሰትም ይጠበቃል። በላይኛውና መካከለኛው ገናሌ፣ ዳዋ፣ ዋቢ ሸበሌ እንዲሁም በኦጋዴን ተፋሰሶች ላይ ከመጠነኛ እስከ መካከለኛ የሚደርስ ውሃ ፍሰትም ይኖራል። ከፍተኛ የውሃ ፍሰት በሚጠበቅባቸውና ለጎርፍ ተጋላጭ በሆኑ ተፋሰሶች ላይ የጎርፍ ክስተት፣ የመሬት መንሸራተትና የወንዞች ሙላት ሊከሰት ስለሚችል ቅድመ ጥንቃቄ ስራዎችን አስቀድሞ መስራት እንደሚያስፈልግም ተገልጿል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎቻችንን ወደ እናንተ ስናደርስ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።